አሁን በቃ እሷ ስለተጎዳች በቃ ነገ ኢትዮጵያን ተሰብስበን ሄደን ጊፍት እንስጣታ። በቃ ከዛ ከነገ ወዲያ ይታረቃል። እንደምታረጉ ልንገራችሁ፣ የእናንተ ሙድ ልንገራችሁ። እዚህ ጋር ለእያንዳንዳቸው ከበር የምታረጉ ነገ እርግጠኛ ነኝ በቃ በሽማግሌ ፈተውታል፣ ተስማምተዋል፣ ሶሻል ሚዲያ ላይ ማምጣት አያስፈልግም ብላችሁ ደግሞ ትከዳድኑታላችሁ። ይሄን ነገር ማለት ጊፍት እንሰጣችኋለን። ለህዝቡ ግን ቶፒክ ሰጣችኋል፣ እዚህ ጋር መጣችሁ ማለት ነው። ነገ ደግሞ በቃ መወራት የለበትም ዛሴት ብላችሁ ትዘጋላችሁ። ድራማው እስከመጣ ድረስ ይወራበታል። እና ማሚዬ ጨርሰሻል? የሆነ ነገር አልጨረስኩም። ማሚዬ እየተናገረች ነበር። ማሚዬ ሲጀመር ማለት ነው ከመጀመሪያ እስከ መጨረሻ ከበፊትም ጀምሮ በጣም ነው የምወድሽ። በጣም ነው የሆነ ሰዓት ላይ ተበሳጭተሽ እንኳን እየዘፈሽ ስታለቅሽ አብሬሽ ነው ማለቅሰው። ልጆችሽን በጣም ነው የምወዳቸው። ጆንም አውቃለሁ፣ በጣም ነው የምወደው በአካል ሳይሆን እንዲሁ። እና እኔ ከሌሎቹ አይደለሁም ራሴ ወክዬ ስናገር እንደዛ ደውላም ከሆነ ሁለቱም ላይ ጥፋት አለ፣ እሱም ላይ እሷም ላይ። እሱም ብሎክ ማድረግ አለበት ማይፈልጋት ከሆነ እሷም መቦለክ አለባት። እላሳቸው የተገናኙበትን እሷም ደውላለት ከሆነ ግልጹም መታ መናገር አለባት፣ ግዴታዋ ነው። ነገሩን ማጽዳት አለባት። እንዲህ ተደፋፍኖ መቅረት የለበትም። እኛ መጫወቻቸው አይደለም። ሶሻል ሚዲያ ላይ ድራማ እየሰሩ መጥቶ ሰው ላይ ህዝቡ ላይ መጫወት የለባቸውም። እውነትን ነጭ ነጯን ይዞ መጥቶ መፋረድ አለባቸው። ከዛ በኋላ ተበዳይ ጎን ማሚ ገንዘብ ነው የሚሰሩት። አንድና አንድ በቃ ምንም የተበዳደ እኛም እንደዚህ ድራማ ከሆነ ግን ኮንትሮል አደረጉን እኮ በጣም ትክክለኛ ከሆነ ማሚ ትክክለኛ ከሆነ ወይስ አልጨረሽም? ተበዳዩ ፊት ተበዳዩ ጎን እንቆማለን። ጥፋት ካለቸው መጀመሪያ እሷ ትምጣና ትነጋገር። ያለው ነገር ትክክለኛውን ከሰማን በኋላ እሷ በደልተኛ ከሆነች ከበደላት ከእሷ ጎን፣ እሷ የምትበድለው ከሆነ ከሱ ጎን ሆነን እንፋረዳለን። ግን ድራማ ከሆነ ግን ወላሂ ሶሻል ሚዲያ ያላችሁ ፌመስ የሆናችሁ ሰዎች እንዳለቋቸው ግን እንደ ሴት ስናገር ይሰማናል። ማሚ እቱ የኛም ብሶት ይሰማናል። ኧረ በማርያም ማሚ የሆነ ነገር ልበልና እናውራ በእናታችሁ። ሞት እኔ ነኝ ያለሁት። ኢትስ ማይ ትራይ። ኧረ በእግዚአብሔር እንዴ የጉንጫችንን እናውራ ሁላችንም። እና ታዲያ አሁን እኮ አዲስ አበባ ዳቦ ማሚ ዳቦ ተፈልፈን እኔ ነኝ ቀደምኩ። እኔ ነኝ ቦቴ የምንል እኔ በቃ ሻፍ ሲስተር ሚት ጂሰስ ክራይስት እኔ ነኝ አይደለም። ኦኬ ጎሄድ ወንድ ይቀድማል። ሲጀመር የኛ ችግራችን በጣም በተለይ ሀበሻ ሁላችንም በእንባ እናምናለን። በቃ ሰው እየየ ካለ በቃ ነው የምንወደው። ማረጋገጥ ለምንድን ነው? ለማረጋገጥ ማለት ቅድሚያ ቀስ ብላችሁ ማሰብ። እች ልጅ እኮ ስለት ኑሮባትም ይሆናል የምታለቅሰው እኮ ሰው ስላለቀሰ ብቻ አይደለም። ሚዛናዊ ሁኑ፣ ለወሬ አትቸኩሉ። እኔ ጀምሮ እስኪ ረጋ በሉ። ጭንቅላታችን መጠቀም ምን እያለች ነው እች ልጅ? ሲጀመር ርዕሱ ምንድን ነው? ማሚ አካውንቴ በአንተ ደረገ ነው አይደል የነበረ? ሲጀመር ርዕሷ ሳበኝ እንደዚህ አለኝ፣ ፎቶን አነሳ። ለምን ተዛዝሎ አይዞሩም? ይሄ በፍቅር ውስጥ የሚሆን ነገር ነው። ሀፕን ይደረጋል። መደባደብም እኮ ያለ ነው። ሁላችንም በፍቅር ውስጥ ተደባድበን ተፈረካክተን ነው ያደግን። ሁላችንም ተደባድበን የዘኑ ነው ፍንክትክት ብለን። እች ልጅ ይሄ ምንድን ነው? ከአፍሪካ ወደ ውጭ ሀገር ስንሰደድ ሳምንት የምናጠነው ኬዝ አለ፣ በምንሰጠው ኬዝ። እች ልጅ እኮ እራሱ ስናወራ ኬዝ እያያዘች እኮ ሊሆን ይችላል። ኦኬ እንደዚህ ከተባልኩ እንደዚህ እመልሳለሁ እያለች እየጻፈች ሊሆን ይችላል እኮ። እውነት ካለባት ለምን እንደ ጆን ዳንኤል ሲገባ ሊትራሊ እሷም ገብታ የሆነችውን እንዴ የሆነ ነገር ይዞባት ሊሆን ይችላል። እንዴ ምን እች ልጅ ሀገሩ የሚስጥር ነው እንዲያዘችው ምንድን ነው? ፎቶ ነው ትተኛለች። ጓደኛዋ ነበረ። እንደፈለጉት የሆኑ ይሄ የኛ ጉዳይ አይደለም። ይሄ እነሱ ሲያነሱ ሲጥሉት የነበረ ነው፣ ያቦኩት ነው። አሁን እኛ እዚህ እኮ እያቦካ ነው የሚጋግሩት እነሱ ናቸው። በገንዘብም እየጋገሩ ጌም ሊጫወቱ ሲሉ አየር ሲያዝባቸው ድራማ ነው የሚያወጡ። የሆነ ሰዓት አማራ ይሆናሉ፣ የሆነ ሰዓት ኦሮሞ ይሆናሉ፣ የሆነ ሰዓት የሆነ ነገር ይሆናሉ። ብቻ ድራማ ይሰጧል። በቃ ከዛ
አሁን እሷ የቀጠሮ ጌም አላት አካውንቷ ለመዘጋቷ ለምናምን ለምንድን ነው ይህን ሁሉ ግን ከዛ ማትወስዱት ጋይስ? ኧረ እግዚአ እንዲያው እኔ ቆይ እንዲያው በመቤቴ እሱ አካውንት ሀክ የሚያደርገው እሱ ማን የሚሉት ባለ ጭንቅላት ነው። እንዴት ነው የምታስቡት? አካውንት እኮ ዝም ብሎ ሀክ አይሆንም ማለት ጭንቅላታቸውን ለመጠቀም መሞከር። በአንዴ ባን ተደረገ እሱን ያደረገው ከዛ ቆረጠኝ ፈለጠኝ። እንዴ ይሄ ምንድን ነው? እኔ ቀይ ሽብር ላይ ነው እሷ የምትኖረው። እንደዚህ ሲያደርጋት ዝም የምትለው ምንድን ነው? ጭንቅላታቸውን ማትጠቀሙ ብልጥ የአዲስ አበባ ልጅ እኮ ናት። ብልጥ ናት እኮ እንዴ! ማአት ሰው እኮ ፎሎ ቁጭ አድርጋ አቁማ ፍዛ የምታወራ ሰው እኮ ናት። አብሮ የሰሩት ታፕ ነው። ምንም ሌላ ነገር የለውም። ወንድሞች እንንቃ። ወንድሞች ሳምቲንግ ማሜ ብዙዎቻችን መሰለኝ አሁን ደግሞ አጨረስኩም። ቆይ የጉንጫ አላለቀም ሜቴ አንዴ በእናትህ አንዴ እዚህ ኮመንት ላይ የምትጽፉ ሰዎች ብዙዎቻችሁ ሰዎችን የምትቀብሩ እናንተ ናችሁ። አንሰማችሁም። ለሚወራው ነገር ለወንዱም ለሴቱም መልስ እንሰጣለን። ገና እናወራበታለን ጋይስ። ገና ብዙ ነው የሚወራበት። እንዳላወጣልሽ ጉድሽን እያንዳንድሽ ድራክስ ስቢ ሰክረሽ ምናምን ዛሬ የምትከራከሩላቸው ሰዎች ታፍራላችሁ። ቪዲዮዋቸውን እያወጣን ካሳየናችሁ ጋይስ ስነ ስርዓት ያዙ። እኔ ማና ባንም አልፈራም። እዚህ አከብረዋለሁ። ፎሎወር አላት፣ ስነ ስርዓት አላት ምናምን የምትለው ምን አባታችሁ እንደሚሰሩ አውጥቼ ነው ማሳይል ቪዲዮውን እያንዳንድ እከካሙሉ ጥንባታም። አፋችሁን ዝጉ እናንተ። መስማት ካልፈለጋችሁ ጥላችሁ መውጣት ነው። ህዝቡ መነገጃ መሸቀያ አይደለም። አሁን ደግሞ ሪስፔክት ላላቸው ሰዎች የምትከራከሩም በሆነ እኮ ቂጣቸውን ጥለው ሌሊት ድራግና መጠጥ ሲገለብጡ የሚውሉ ምን የምታወሩት? እያንዳንድ ስነ ስርዓት ያዥ ምረከካም። እኔ በቲፎዞ ማገኘው ነገር የለኝም። አውጥቼ ነው ማሰጣል እያንዳንዱ። እንዴ ምን አባታቸው ደግሞ አፋችን እንድንዘጋ አስተያየት ይሰጡናል እንጂ እዚህ የመጡ ሌቦች። የሌባ ተባባሪ አይደለንም። እንደ ፎሎወር እንደምናምን አክብሯቸው፣ ግን ቲፎዞ አትሁኑ። መርጣችሁ አታልቅሱ። ፋውል ሲሰሩ እኛ ከበር እንድናረግ አትንገሩ። ልጅቷንም አታስመቷት እንደዚህ ብላችሁ ዝም በል። አውጥቼ ነው ማሰጣለት። ዝም በልማ። ቆይ እንዳታቀሩ ታየሩ እከካሞች ደግሞ የምትከራ ዝም ብንላችሁ ደግሞ እንዴ ቅድም እኮ ቀስ ቀስ እያሉ ወደ ምን እንድትሄዱ እንደነበር አይቻችኋለሁ። የገጠር ልጅ አዲስ አበባ እየመጣ ሰው የላቸውም ምናምን። ማንኛውም የክፍለ ሀገር ልጅ አዲስ አበባ ላይ ተከራይቶ ይኖራል። አከራዩን ቤተሰብ አድርጎ ሰው ስለሌላት ወንድ ስለ እኛ የሰባት ወንድ እህት ነኝ እኔ። ግን ለሪሌሽንሽፕ የልጆቼን አባት በወንድሜ አላስቀጠቀጥም። ጥንባታሞች ምንድነው የምታመጡት? ራሱ ሪዝኑ ሲያስጠላ። ይህኔ ወንድም ቢኖራት እኮ ጥርሱን ያወልቅ ነበር። ዝም ብሎ ይወልቃል እንዴ ሰው ጥርስ? እንዴ ለምታወሩት ነገር ኃላፊነት መውሰድ አለባችሁ። ራሷ ፈልጋ የገባችበት ነው እንዴ። ልክ ሲሰክሩና ጭስ ሲያጨሱ ከኤክስ ደውለህ ፍቅርን የምትገልጽ ከሆነ የእሷ ፎልት ነው፣ የራሷ ችግር ነው። በቃ እንዴ ቁጭ ብላችሁ ግን በእናንተ እንድንስማማ አትንገሩም። በቃ ወደድክም ጠላም እያስገባው ነው ማስወራልክ ከፈለግ። የግድ ጆን ዳንኤልን ጥላቻ ያለባችሁ ሰዎች ጃኒን ለመውደድ ጆን ዳንኤልን መጥላት የለብንም። ስለ ትክክለኛው ነገር ግን እናወራለን። ተጎድታ ከሆነ በሴትነቷ እንቆምላታለን። ከዛ ውጭ ስናወራ ፌር ነው የምንሆን። እኛም ወንድሞች አሉን፣ ልጆች አለን፣ አባት አለን። እናወራለን ስለሆነ ሴትነትን እየተጠቀማችሁ ወመኔና ወንበዴ የሆኑ ሴቶችን እንከላከላለን አትበሉ። ቂጣቸውን ጥለው የሰው ትዳር የሚያፈርሱ ሰዎች ነው ገንዘብ እየወሰዱ የህፃናት አባትን እየቀሙ ልጅ የሚበተነው። ከዛ ቁጭ ብላችሁ እነሱ እኮ ሴቶች ናችሁ ትላላችሁ። እበት መወራት ያለበት ለእንደኛ አይነት ሴቶች ነው፣ ልጆቻቸውን ቴኬር ለምናደርግ እከካሙሉ። ዲፌንስ የምታረጉትን እንኳን አታውቁም። ቁጭ ብላችሁ ከዛ ኔክስት ዴይ እነሱ ተጣጥበው ልክ እንደሸሌ እንደሸርሙጣ መጥተው ዶላር ያትማሉ። አንተ በባዶ ወደ ትደርቃለህ። ኮመንት ላይ ቁጭ ብለህ ዛሬ ለህዝብ ድምፅ እኑን ብትባሉ አትሆኑም። 100,000 ሰው ታሳፍራላችሁ እኮ ጋይስ። ሼም ኦን ዩ። ቁጭ ብላችሁ 100,000 ህዝብ ስለ ሀገር ግን አሁን ብዙ ጦርነት አለ፣ ስለዛ እናውራ አትሉ። ቁጭ ብላችሁ ገሌ ገሌን ያዘው። አንድ ሰሞን ስለምስ ነበር ወሬው። እምስ ተያዘ ባልተወሰደ እንደዚህ ተደረገ እያላችሁ እምስ አስመላሽ ኮሚቴ ነው የነበረ እዚህ ቲክታክ ላይ
እንዴ ሴትነትን አንድ ሰው ራሱ መጠበቅ አለበት። ለሴት ልጅ እንቁም። እኔ ፈልጌ ቪዲዮ እኮ ለአንድ ወንድ ልጅ ከደወልኩለት ሪስፖንሲቢሊቲውን መውሰድ ያለብኝ ራሴ ነው እስከ ውርደቴ። አስመላሽ አምልጦኛል። አረጉን እኮ እዚህ ምስ ተያዘ ባልተወሰደ ምናምን ጥንባባሙ ከዛ ቁጭ ብለህ እናንተ ዶላራችሁን ታትማላችሁ፣ ቤትህን ትሰራለህ፣ የእናተ የፈረሰውን እዚህ ጌም ህዝቡን እየሸቀላችሁ፣ ከዛ ለእናንተ ደግሞ ድምፅ እንድንሆንላችሁ ትፈልጋላችሁ። ትክክለኛ ሴት ልጇን የምታሳድግ ሪሌሽንሽፓን የምታከብር ከሆነች ለእሷን የምንቆምላት። ወንድ ልጅ እንደ ወንድነት ኃላፊነትን ለሚወስድ ወንድ ነው ሪስፔክት የምናደርገው። ይሄ ዝም ብሎ ለሆነ ወንድ የስ ልንናገር እንችላለን። ወንዶችም እኮ ችግር ይደርስባቸዋል። ስንቶቻችሁ ነው ትዳራችሁን አስቀምጣችሁ ወንድ ልጅ እንደ እስር ቤት አስቀምጣችሁ ያላችሁ? ስለ የትኛው ሴትነት ነው የምታወሩ እንዴ? ይናገርሃል ቁጭ ብለህ እያንዳንድ እነዚህ ዛሬ የምጨውላቸው ሴቶችና ወንዶች እኮ ሌሊቱን ሙሉ ድራግ እያጨሱ መጠጥ ቤት ለመጠጥ ቤት የሚዞሩ ናቸው። ስለ የትኛው ስነ ስርዓት ነው የምታወሩ? አውቀን ነው ዝም የምንል። ከፈለግ ከነ ቪዲዮ ነው ማመጣልህ። እኔ ማሜ ግን ይሄ የኔ ችግር አይደለም ብዬ ነው ስታወሩ። ደግሞ የሚገርሙኝ እኮ ህፃን ልጅ ናት፣ እንደዚህ ናት እንዴ! ፊታቸው ሁሉ ተቃጥሎ እንደዚህ እየተመጠጠ ሌሊቱን ሙሉ መጠጥ ብረታ ብረት ሲሰብሩ እያደሩ ስለ የትኛው ኮንቴንታቸው ነው የምታወሩን? ቁጭ ብሎ ምን ታፕታፕ አርግ ትሪፕል ነው እያሉ ኪስ ማውለቅን እንደ እውቀት ነው እንደ የምትይዙት እናንተ? በልጠዋችኋል እናንተን። ገንዘብና አየር ሲያዝ በብሔር መጣችሁ ትደበቃላችሁ። አማራ ነኝ ትላለህ ትሸቅላለህ። ጌም ሲደርስ ኦሮሞ ነኝ ትላለህ ትሸቅላለህ፣ ትወጣለህ። አንደኛው ይመጣል ይሸቅላል። ይሄ ነው በቃ የእናንተ እንዴ። ስለ የትኛው ምንድን ነው የተማራችሁት? ከነ ጃኒ እስቲ ንገሩኝ። ብትጠየቁ እኮ መልስ የላችሁም። ምንድን ነው ጃኒ ጎበዝ ናት፣ ለእናቷ ቤት ሰራች። ደደቡ አንቺ ሰጠሻት ነዋ ለእናቷ ቤት የሰራችው። ጥንባታ እህትና ወንድሞቻችሁ ግን አገር ቤት ወይ ጫማ የላቸውም ወይ የሆነ ነገር የለ። ጆኒ እኮ ጎበዝ ናት፣ ለእናቷ የቆመች በሴትነቷ። እንዳንቺ አይነቱ ደደብ ኪሱን አውልቃ ነዋ ቤት የገዛችሁ። ስማርት ነች የስ። ከዛ ውጭ ምንድን ነው የተማራችሁት ከነሱ? እናትን ልቀፍልህ የመላጣ ልጅ እያለች ስትሳደብ ነው የምናውቃት። ምንድን ነው ሴትነት? እሱም ልክ እንደዛው ሪስፔክት የለውም በቃ። ዛሬ እሱ ፌመስ ነው ታዋቂ ነው ምናምን ትላላችሁ። እንደናንተ አይነቱን ኪሱን እያወለቀ ነው እሱም እዚህ የደረሰው። ከዛው ከነሱ ኮንቴንት ምንድን ነው የተማርነው? ጋይስ ምን ተምራችኋል ብትባሉ እንኳን ድምፅ የምትሆኑለትን ሰው አታውቁም። አንድ ሴት ኦኬ ልጇን ታሳድጋለች፣ እናት ናት፣ ያየነው ነገር ጥሩ ነው። አንድ ወንድ ደግሞ አባት ነው፣ የሚያስተምረን ነገር ጥሩ ነው፣ እሱን አይቼን የተለወጥኩ ምናምን የምትሉት ነገር እንኳን የለም። ወይ ደግሞ እንደዚህ አንድ ሰው ዝም ብሎ ወይ $1000 ስለሰጠ አገር እኮ ይረዳል ብላችሁ ጭንቅላታችሁ እስሞል ጭንቅላት ነው ያላችሁ። ከነ ድራማው ነው ማመጣል እያንዳንድን ከፈለግ አዶናይ እኮ ሪስፔክት አዶናይ እኮ ስንት ፋውል ሰርቷል። ከጥፋቱ ማይማይ ቦምባም ካይ ነው ልጁ ተቀይሯል። የስ ሪስፔክት እናደርገዋለን። ቁጭ ብለህ ናይስ የተጫወተ ሁሉ ፍቅር አለው እንዴ? አዶናይ ከዚህ በፊት የ7 ዓመት ነው በልጅነቴ ገርል ፍሬንድ ነበረችኝ እስከዛሬ ሰፈሬ ያለችው ልጅ የት ደረሰች? ጥያቄ ነው የምሰጥህ። ከፈለክ አመጣልሃለሁ ቡድን እያንዳንዱ እከካ የሆነ ሰው ሲጠፋ እንኳን የት ደርሶ ነው ብላችሁ እንኳን አትጠይቁም። ከዚህ በፊት ኢንተርቪው ተደርጎ ነበር። በልጅነቴ ጓደኛ አለችኝ የ7 ዓመቴ ነው የ17 ዓመቴ የሰፈሬ ልጅ ብሏል። ያቺ ልጅ የት ደረሰች? የት ደረሰች? እውነት ለጃኒ ፍቅር እየሰጣት ነው? ፍቅር ነው ያገናኛቸው? ጥቅም ነው ወይስ ምንድን ነው እንዴ? ምን ከፈለጋችሁ እኮ ድራማ መመዘዝ ይችላል ከፈለክ። እያንዳንዱ የት ነው የሚያመሹት? ምንድን ነው ሲያረጉ? አረጋግ አታስቁመኝ በእናትህ። እኔ የሚያስቆመኝ አልፈልግም። እውነት ሳወራ በተለይ ማዳመጥ አለብህ። ካልተመቸው ጀስ ወጠይ በእናትህ። እኔ ሲሪየስ ነው ማውራው። ለምን ለነገ ለምጠየቀው ነገር ሪስፖንሲቢሊቲ መውሰድ ስላለብኝ ካሜራዬን ከፍቼ ሳወራ መስማት አለብህ እያንዳንድህ። አንድ ሰው ሲጠፋ እንኳን የት ደረሰ? ከዚህ በፊት አዶናይ ምን አውርቶ ነበረ? እንዴት ነው እዚህ ደረጃ የደረሰው? ዋስ ጎናውን ብላችሁ እንኳን አታዩም። እዚህ ጋር ሲመጡ ምን አጀንዳ ተሰጧቸው ነው? ምን እያደረጉ ነው ያሉ ብላችሁ እንኳን አትጠቀሙም ጭንቅላታችሁን። እንትና እኮ ጎበዝ ነው፣ ፍላወር ሰጣት፣ ሪስፔክት ሆነ፣ ወዷት ነው። በዚህ ቅስበትስ ሰው ፍቅር እንዴት ነው የሚይዘው? በዚህ ቅስበትስ ከጆን ዳንኤል ፍቅሯ እንዴት ነው ያለቀው? እችኛዋ የተወለደባት ልጅስ በአጋጣሚ ነው እንዴ? ሴት ልጅ እኮ ታረግዛለች በአጋጣሚ። ፍቅር ነው ያገናኛቸው? ምንድን ነው? ዝም ብለህ ተነስታ አባት እኮ አትሆንም። ማይንዳችሁን መጠቀም አለባችሁ። ዝም ብላ
ብላችሁ ተነስታችሁ ግን እንትና እንደዚህ ሆነ የብሔር ጉዳይ አይደለም። እኔ ከማንኛቸውም ጋር ችግር የለብኝም። ዛሬ አዶናይ የሚያሳየው ሪስፔክት አዶናይ ከዚህ በፊት ምን ይሰራ ነበር? ምን አወራ? ሰዎች ይቀየራሉ። ግን ሾርቲኒ ሞሬ አትሆኑ። ለሁሉም ነገር ጥያቄ ስጥ። ገብተህ ለማፍካት የወሬ ጥማት ብቻ ነው ያለባችሁ። እነዚህ ሰዎች ሌሊት ምን ሲያደርጉ ነው የሚያሩ? ኢትዮጵያ ምን እያደረጉ ነው ያሉት? ስለ የትኛው ሪስፔክት ነው የምታወሩን? ይሄ ዝም ብሎ አንድ ዶርም ተያይዞ ሲላላሱ ማደር፣ ክለብ ውስጥ እየተገቡ መጓተትን፣ መላላስ ሪስፔክት የሌለው ስለ የትኛው ፋሚሊያቸው ነው የምታወሩን? ጥንባታሞች እንዲህ ነው። ማጠጣ ከፈለግ ይሄንን የምታስወሩት እዚህ ቁጭ ብላችሁ ተባባሪዎች ነው እንዲወራ የምታደርጉት። እንዲወራ ከፈለግ ከነ ቪዲዮ ነው ማመጣል እየሰከረ እያንዳንዱ የት አባቱ ከሴት እስከ ወንድ እንደሚያመሽ። ስለ የትኛው ምንድን ነው የተማርነው? ኪስ ነው ያወለቃችሁት የአሜሪካንን ሰው። እንትና እኮ ስማርት ናት። ምን ሻቅለው ነው? ጥረው ግረው ነው ወይስ ትምህርት ኑሯቸው በትምህርት ያመጡት ገንዘብ ነው? ቁጭ ብለህ ቸር ላይ ቁጭ ብለህ ታፕታፕ አድርግ እያልክ ያመጣው ገንዘብ እኮ ነው። ምንድን ነው? የትኛውን ስራ ሰርተው ያመጡት ገንዘብ ነው? ከዛ ዲያስፖራ ደንቆሮ ነው ሳፖርት ያደርጋል። ልክ ትልቅ ነገር እንደተማርነ ከበር እንድናረግላቸው የምትመክሩ በእናንተ አንገዛም። እዛ ሌላ ቦታ የምታራምዱት ውጪ ከእንትና ጋር ትጫወች እያልሽ እንደምታጃት በግ አይደለሁም እኔ። አስረዳሻለሁ ቁጭ አድርጌ። እውነት ደግሞ ያማችኋል። በቲፎዞ የሚሆን ነገር የለም። መስማት አለብህ እያንዳንድ። እስካሁን ህዝቡን የነገዳችሁበት ይበቃል። ነገም ደግሞ ተቀይሶ የሚገርመኝ የሆነ ሬስቶራንት ምግቡ መጥፎ እንደሆነ እያወቃችሁ ቲፎዞ ስላላችሁ ግን አቤት የዛ ቤት ምግብ ትላላችሁ። እንደዛ ናችሁ እናንተ። ደግሞ እኝኝ ትለኛለች እንዴ? እኝኝማ እንዴት እንደሆነ አሳይሻለሁ። እያመጣሁ ሳዋርድልሽ ያኔ ይገባሻል። ይሄ የምትከታዩ ከብት በሙሉ ስለ እውነት መቆማችሁ ነው። ጭንቅላታችሁን አትጠቀሙ። ማንም ከብት ከሀገር ልወጣ ነው $50,000 ተሰረኩኝ እናዋጣላት ምስኪን ናት እኮ። እንደዚህ እኮ ነው የምትሉት እናንተ። ህዝቡ ላይ እኮ ነው የምትጫወቱት። ህብረተሰብ ግን እየተራበ ነው። አገር ላይ ስንት ነገር እየሄደ ነው። እንትና ሄለን ወርቅዬ ገንዘቧን ተሰረቀች፣ እንርዳት፣ እንተባበር። ከዛ ደግሞ $50,000 ላፍጀሬ። በዛ ደግሞ ነገር ተብረቅርቃችሁ እንደሸሌ ደግሞ ትመጣላችሁ። ስለ የትኛው ሴትነታችሁ ነው የምንነግሩን ጋይስ? እንትና ልትታነቅ ነው። ከመታነቋ በፊት እንርዳት። ለእሷ ደግሞ 100,000 ብር 7 አንበሳ። ጆን ዳንኤል ታስሯል። ሲመለስ ደግሞ ኦኬ $200,000 እንርዳው። እዚሁ ደግሞ 60 አንበሳ ወረደለት ትላለ። ደንቆሮ እኮ ነው ጠቅላላ። እዚህ ጃኒ ስለ ኦሮሞ ነው ስለ አማራ ተናገረች፣ ይቅርታ ብላለች። ስለ ድሬዷ እሷንም ሳፖርት እናርጋት። ለስ ሜክ ማኒ ገንዘብ ነው የምታጠፉት። በቃ እናንተ ደንቆሮ ናችሁ። ዝም ብላችሁ ነው የምትከተሉ ሰውን። ምንድነው የተማራችሁ ከነዚህ ሰዎች? አዶናይ ከዚህ በፊት ቸገረኝ፣ ካናዳ ላይ ተቸግራለሁ፣ አበሻው እንዴት አትረዱትም? ብዙ ችግር አለ። ችግር አይተናል፣ እኛም ችግር አይተናል። እራሳችንን ጥረን ግረን ነው ከነ ልጆቻችን ቁጭ ብለን የምናሳድግ። ከኔ ጋር ስመጪ እናትነትን ትማሪያለሽ። እከካም ምንድነው የተማርነው ከእናንተ? ኪስ ማውለቅ፣ ኪስ ማጠብ። እንዴ እንትና መጣ እምሷ ተያዘባት፣ እምሷን እናስመልስላት። እንደዚህ ቆና የምትሉ እናንተ። አም ሶሪ ለወርዴ እቺኪውና ዲቦራ እንትና እምስ ተይዟል ነው ዱባይ ላይ አንዱ ተሰርቋል 20,000 ብር፣ እሱን እናስመልስ። የእኛም ሳስመላሽ ኮሚቴ ነን እንዴ? ባልተሰረቀ የልጆች አባት ተወሰደ፣ እንትና አዝናለች፣ እንስጣት ገንዘብ። እንደዚህ ነው እናንተ። በቃ ሌላ ምንም ነገር የለውም። በቃ በቲፎዞ ነው የምትሄዱት፣ መርጣችሁ ነው የምታለቅሱት ከነዚህ ሰዎች። እኔ እንዲያውም አልከታተላቸውም። ቴንክስ ጋር አልከታተልም። እኔ እንደዚህ አይነቱን ሰው እናት ነኝ። እንደ እናትነቴ የሚገባኝ ቦታ ላይ ነው ቁጭ ብለው። እኔ አስተያየት የሚሰጠው ደንቆሮ ቁጭ ብሎ የሚሰጠው ፊደል ያልቆጠረ ቁጭ ብላችሁ 100,000 ሰው ታሳፍራላችሁ። እኔም አብሬ ቁጭ ብያለሁ። ኦፍኮርስ ስራ ጥቼ ነው ቅድም እኔ ገብቼ አስተያየት የሰጠሁት እንጂ ሰው ቤት ገብቼ እኔ አስተያየት ሰጥቼ ማለቅ። ቢኮዝ ምን የምማረው ነገር የለማ።
እኔ ስለ እናትነቴ ስለ ልጆቼ ነው ፎከስ ማደርገው። ቁጭ ብዬ እናትነቴን ታያለች፣ ሴትነቴን ራቁቷን ታይታለች፣ ፎቶዋን ይመልስላት። አብሮ የተኛ ሰው እንዴት ያዋርዳል ምናምን። ኃላፊነት መውሰድ አለብሽ። ታሳዝነኛለች። ከገጠር መጣ አዲስ አበባ ከገጠር መጥቶ ብዙ ሰው ህይወቱን ቀይሯል። ወንድም ኑሮት ነው፣ አክስት ኑሮት ነው፣ ተከራዩን ራሱን ነው ቤተሰብ አድርጎ ህይወቱን የቀየረ። ቂጣቸውን ጥለው ድራግ ሲስቡና መጠጥ ሲሰጡ ሴክሹዋልን ሲያራምዱ የሚውሉ ሰዎች ናቸው እነዚህ ሰዎች። ቪዲዮቸው ቢወጣ እያንዳንድ ታፍራለ። ቁጭ ብለ ለምታወራው ነገር ምንም ነገር ኪሳቸው እያጠሩ። ከዛስ ለእናቷ የገዛችው ቤት አቤት የከፈተችው ሱቅ ትላለ። ቁጭ ብለ ደንቆሮ ቂጠን እያቃጠልክ ገንዘብ እየሰጠን እንዲህ ስትባሉ ነገም ትሰጣላችሁ። ግን ቁጭ ብለ ለምታወራው ነገር አንተነ ቤት እንድትገዛ አረካት። አንተው ራስነ ህዝቡ ማለት ነው። ቁጭ ብላችሁ እስማርት ነች። የስ በተገኘው አጋጣሚ መጠቀሟ ጎበዝ ልጅ ናት። ግን ደግሞ ቁጭ ብላችሁ ተበድላለች ድምፅ ኑና። ለምን ለተደፈሩ ሴቶች ድምፅ አልሆናችሁም? ለምን እኛ ልጆቻችን እያሳደግን ከአንድ ሰው ጋር ተጣልተን 7000 ሰው ሲነሳብን ለምን ድምፅ አልሆናችሁም? ለሴት ከቆማችሁ ልጆቻችን ሲዘቀዘቁ ለምን ድምፅ አልሆናችሁም? ድምፃችሁ ይታነቅ። የልጅ ማንነት ያላችሁ እኮ ለልጆቻችን አልቆማችሁም። ለእናት አባት ኮኮም የእኛ እናትና አባት ሲለጠፍ ለምን አልቆማችሁም? ክብር ከዚህ እኮ ነው የሚጀምረው። ዛሬ ጆን ዳንኤል ገብቶ ስለተናገረ ለምን ጆን ዳንኤል እንደዚህ ሆነ? እሷ ሴት ነች። ሴትነት የሚጀምረው ከራሳችን ነው። ከዛ ተጣጥባ ልክ እንደሸሌ አምናቶ ግና ስለ ጃኔ አይደለም ጀነራል ነው ማውራው። እዚህ ቲክታክ ላይ ስላላችሁ ሴቶች ተጣጥበው ይመጣሉ። ወርቅዬ ቂጥዬ ምን እየተልሻል እጥብ አርጋሽ ትሄዳለች። ስታስቀን እኮ ነው የምትውል። ሲያስቀን ጥርስሽ ይርገፍ። መሳቅ ከፈለግሽ ብዙ መዝናኛ አለ። ኪሳችሁ እየወለቀ እነሱ ላይፋቸውን ቢውልድ እያደረጉ ቁጭ ብላችሁ ኮንቴንት ያለው ሰው የአሜሪካ ነገር እኮ ስናይ እኮ ብዙ ነገር እያየን እኮ ነው። ጊፍት ቢሰጣቸው እዚህ እኮ እየተሳደክ የሰጠን አታከብር። ቤትን ትሰራን። እስቲ ቲክታከሮቹን እያቸው ኢትዮጵያ ሄዳችሁ ምን አይነት ቤት እንደሚኖሩ የአሜሪካን ዲያስፖራ ምን አለ ከዚህ ክራይ ላይ ቁጭ ብለ ቂጥን እየተላጥክ ገንዘብ ስትሰጥ ትውላለህ ወይ? ያመጣችሁት ድራግ እየሸጣችሁ ነው። ገንዘቡን ማስቀመጣችሁንም ቢኮዝ እዚህ ይይዛል ማኖር አችልም። ከዚህ ስትበትን ትሆናለህ። ልጅህን ትረዳ አትረዳ? የልጅን ሚስት የልጆቻችሁ ሚስት ሪስፔክት ታደርጋላችሁ? አታረጉም። ወንበዴ ወመኔ ነው ያለው እዚህ ቲክታክ ላይ ቁጭ ብላችሁ። ዛሬ ጆኒ ታሰር ምን አባታችሁ አያገባንም፣ ባናታችሁ ተገልበጡ ብንላችሁ ምን አባታችሁ ታመጣላችሁ? ሴት እኮ ናችሁ እናንተ። ሴትነት የሚጀምረው ከቤት ነው። የወለዱትን እየካዱ ልጅ አላችሁ ልጅ የለንም ብሎ ተጣጥበው እንደሸለ የሚቀርቡ ናቸው እነ ዲቦራ። ቁጭ ብለው ለእነሱ ነው ድምፅ የምትሆኑት እናንተ። ልጅ አለኝና ልጅ የለኝም የተለያየ ነገር ነው። ሄለን ወርቅዬ ኡጋንዳ ልትገባ ነው እና ገንዘቧን ተሰርቃለች። ኧረ በጣም ደደብ ናችሁ። ፊታችን ሲሰፋ ፋራ ምን መስላችሁ ሰዎች አላችሁ። በጣም ግን አያገባንም እያልን እየተሆነ ነው። መሄድ ከፈለግን እስከ መጨረሻ ቲፎዞ ነው የምናያችሁ። አንዱ የአንዱ ቲፎዞ ነው። አንደኛው ስልክ ሚውት ስታደርጉ ባይዘው ይታወቃል። እኛ ሶሻል ሚዲያ ተጠቃሚ ከሆነ አንዱ ይደወለለትና እንዲህ በል ምን ብል ይሻላል ይመጣና ኦኬ እንደዚህ ተብሏል ይላል። እራሱ ላይቭን ከፍቶ የገባው ሰው እስቲ ማናባ ነው እኔ ጋር ደውሎ ሀሳቤን የሚያስቀይረኝ ላመንኩት ነገር። ቢኮዝ ምንም አይነት በነፊት የለኝማ እናንተ ጋር። ብዙዎቻችሁ ግን በነፊት ነው የሚያገናኛችሁ። በቃ ይሄ ገንዘብ ነው የሚያገናኛችሁ። የራሳችሁን ብሔር ደብቃችሁ በብሔር ተደብቃችሁ አንዱ ለአንዱ ይተጋገዛል። የምናየው ነገር እኮ አለ። ለማን እንደሚተጋገዝ እንተያያለን። ግን ስንነካካ ነው የምናወራው ያለን